የደም መፍሰስ አጋጠመው። የማስታወስ ችሎታውን አጣ። ይፍቱ በጸጸት ተቃጠለች። እንግዲህ በሚያሳዝንና በሚያስደነግጥ ሁኔታ በአምላክ በህብስት ፍቅር የተነሳ ጨርቁን ጥሎ አብዶና እንዲሁም መጠጥን እየገለበጠ ይገኛል። ጭራሽ አስፓልት ለአስፓልት እየሄደ ህብስት አስፓልት ዳርና መጠጥ ቤት ትገኝ መስል ህብስቴ የት ነው ያለሽው? ህብስቴ ላደረግኩት ነገር እባክሽን ይቅርታ አድርጊልኝ። ምናልባትም እኔ የእውነት ፍቅሬን ገልጨልሽ በነበረ እንደዚህ አቶኝም ነበረ እያለ እምባደም አለቀሰ። ይፍቱ ስራ እዚህ ሁኔታ ውስጥ ያስገባሁት በገዛ እጄ እኔ ነኝ። ቆይ እኔ ምን አይነት የተረገምኩ እህትና የተረገምኩ ቤተሰብ ነኝ እያለች በጣም ተናደደች። በእምነት ወንድሜ በዚህ ሁኔታ እንዴት እንደዚህ ሊሆን ይችላል? እባክህ እኔ በእምነት ነኝ እናም አትርሳኝ እያለ ቢያባብለውም እንኳ ነገር ግን በአምላክ ጭራሽ ከሆስፒታል ቲነቃ እናንተ እነማን ናችሁ? የኔስ ቤተሰቦች የት ናቸው? በማለት ሁሉንም ቤተሰብ አስደነገጠ። ምን እያልክ ነው? በአምላክ እኔ እኮ ይፍቱ ስራ እህትህ ነኝ እያለች ስትለው አቶ አለሙም አንተ የኔ ተቀጣሪ ነበርክ እያለ ቢናገርም እንኳ እኔ ግን ማናችሁንም ማስታወስ አልችልም እና እናንተ እነማናችሁ? የገዛ ቤተሰቦቼን አምጡ በማለት ሆስፒታሉን በጣም አረበሸው፣ አስደነገጠው። ይፍቱ ስራ ይህ ሁሉ ባንተ ምክንያት ነው፣ እመነኝ ወንድሜ ዋጋ ትከፍላለህ ብላ አለችው። አይ ትሰምኛለሽ፣ እውነት ለመናገር ወንድምሽን እንዲያብድና እንዲጨልል ያደረገችው ያቺ የተረገመች ልጄ ናት ብሎ አለ። ትሰማኛለህ አለም፣ አንተም ሆነ ያች ልጅህም ላደረገችው ነገር በሙሉ ዋጋችሁን ነው የምሰጣችሁ፣ ዋጋ ይከፍላሉ እያለች እስ በራሳቸው ሲባቁ በእምነት ቆይ የእናንተ መጣላትና የእናንተ መበጥበጥ ምንድን ነው? እስኪ ንገሩኝ። አሁን ህብስትንም ሆነ የእውነት በአምላክን ይመልሰዋል ብላችሁ ታስባላችሁ? ይልቁንስ ለነሱ አንድ ነገር ማድረግ አለብን ብሎ አለ። ከዚህ በላይ ምንድን ነው? ልጁ እንደሆነ ምንም ማስታወስ የማይችልበት ሁኔታ ላይ እኮ ነው ያለው። ወይስ እየቀለድክብኝ ነው? በእምነት እስኪ ንገረኝ ብላ አለችው። ብለሽ ከሰማሽኝ እኮ የማይስተካከል ነገር በሙሉ ይስተካከላል። ይፍቱ ስራ ዶክተሩን በደንብ እናናግረው ብለው ወደ ዶክተሩ ጋር ሄዱ። ዶክተሩም እጅግ የሚያሳዝን ነገር ተናገረ። ውድና የተከበራችሁ የትርሲቴ ሚዲያ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር ይመስገን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ህብስት ድራማ እንደቀጠለ ይገኛል። ህብስቴ በጣም ደስ ብሏትና ተደንቃ እንግዲህ ገጠር ያለውን ህይወት እያሳለፈች ትገኛለች። ወንድም ጋሸና ታፈሱ እኔ ምልሽ ይህች ልጅ ግን ቧርቃ አልጨረሰችም እንዴ? እስኪ ተመልከች ደስታዋን በሙሉ እያለ ወንድም ጋሼ ሲያስረዳት አናሳ እስኪ ተወኝ፣ ያለችበትን ሁኔታ ነግሬህ የለም እንደ ወንድም ጋሼ ምን አይነት ስቃይ ውስጥ እንደነበረች እስኪ ተዋት፣ ለማንኛውም ትደሰት። ብታይ እኮ ግን በጣም የምታሳዝንና ሚስኪን ልጅ ናት ብላ መለሰችለት። እርግጥ ነው ልጅቷ በጣም ሚስኪን ናት፣ እኔ ምልሽ ብሎ ሲላት ይኸውልህ ወንድም ጋሼ ሌላ ጥያቄ ባትጠይቀኝ ይሻላል፣ ምክንያቱም ያለውን ነገር በሙሉ ነግሬሃለሁ። እህን ጊዜ በአምላክ ተጨንቆ ይሆናል ብላ ስትል በአምላክ ግማን ነው ያው አፍቃሪ ነኝ ምናምን ይላል። ግን ደግሞ አንዳንድ ጊዜ የሚያደርጋቸው ነገሮች ከፍቅር ያመነጩ ይሁን ከጥላቻ ያመነጩ ይሁን አላቅም፣ ብቻ እውነቱ ከውሸቱ ድብልቅልቅ ብሎብኛል ብላ ስትለው ምን ነው ታዲያ አንቺ እንዴት ሳታጣሪ መጣሽ? እስኪ ንገሪኝ እህቴ ብሎ ሲላት ምን ላርግ ታዲያ ያቺ ይፍቱ ስራ እኮ የተረገመች ሴትዮ ናት ከቤት ያባረረችኝ እንጂ ይቺ ሚስኪን ድሃ ልጅ እንዴት ብዬ ትቻ ትመጣ ነበር ብላ አለች። ህብስቴ እኔ ምልሽ ታፈሱ አለቻት። ወይዬ ቆይ እማማን የመሰለ እናትና ይህንን የመሰለ ጎረቤት እያለሽ ለምንድን ነው አዲስ አበባ የመጣሹ? ለዛውም
ያውም እኛ ቤት እዛ እሳተ ገሞራ የሆነ ቤት ብላ አለቻት። አይ እህቴ እሱማ ኑሮን ለማሸነፍ ነው እንጂ ጓዲያውም ሁሉም ነገር እኮ ጉድጓዱም ሙሉ ነው። እዚህ ሀገር የሚቸግረን ነገር የለም ብላ አለቻት። ቢሆንም አንቺ እንኳ አጥፍተሻል ብላ ስትል ምን ነው በፍጹም ወደዛ ህይወት መንጣት አልነበረብሽም። አሁን ፈለግሽው ነገር በሙሉ ገብቶኛል፣ ግን ደግሞ አታስቢ፣ ነገሮች በሙሉ ይስተካከላሉ ሺህ ህብስትዬ ብላ አለቻት። እኔ አሁን ያደረግኩት ነገር በጣም እየቆጨኝ ነው። እንዴ ምኑ? እዚህ መንጣትሽ? እንዴ እዚህማ መንጣቴ ከምንም በላይ አእምሮዬን አድሶታል። ታዲያ ሌላ ምን አደረግሽ? ግን ደግሞ በአምላክ ላይ ያደረግኩት ነገር ትክክል አይደለም። ማለቴ ምንም ቢሆን ራሴን ላጠፋ ነው ብዬ መናገሬ ትክክል አይደለም ብላ አለች። ታዲያ በሰዓቱ አልነበር እንዴ? ግን ደግሞ እንደ አጋጣሚ ያንቺ ሀሳብ ብን ሲልብኝ ወደዚህ መጣሁኝ። እህን ጊዜ ምን እያደረገ እንደሆነ አላውቅም። እሱም ሆነ ያ በእምነትም ብላ ስትል ምናልባት እኮ እንዳንቺ ላያስቡ ይችላሉ፣ ማለትም ላይጨነቁም ይችላሉ። እስኪ አታረጋጊ እባክሽ ብስቴ፣ ለሁሉ አስበሽ ትዘልቀዋለሽ እንዴ ብላ ስትላት አይ ያስቡልኛል ብዬ ብጨነቅ ይሻላል እባክሽን ብላ አለቻት። እንደዛ ከሆነ እንደፈለግሽ። እንግዲህ የወንድም ጋሸ ጎረቤት ያው ወዶና አፍቅሯት እቴቴ ይች እንግዲያ ደግሞ ማናት ብሎ ሲጠይቃት ትሰማኛለህ? ይች የእግዜር እንግዲያ ናት እና ደግሞ ዓይንህን ብታነሳ ይሻልሃል ብላ አለችው። ወንድም ጋሸም በዓይነ ቁራኛ እየተከታተለ ልክ እኮ ነሽ እቴቴ፣ ምናልባት እንደ ሌሎቹ ሰዎች መስዬ ከሆነ ተሳስተሃል። ምክንያቱም በጓደኛዬ ልጅ የተነሳ አንድ ነገር አደርጋለሁ ብትል ከኔ ጋር ነው ጠብህ ብሎ ሲለው እንዴ ምንድን ነው የሚባባሉት ብላ ህብስቴም ስላልገባት ነገሮችን ስታወራ ታያቸው። እውነት ለመናገር እዚህ ሀገር ወንዶቹ የከተማ ሴት ሲያዩ ምን እንደሚያዩ አላቅም፣ ብቻ ግን ለየት ብለው ለመታየት ይፈልጋሉ እንጂ እኛ እያለን ብላ ስትል በጣም ሳቀችና ምን ያስቅሻል? አይ እስኪ ንገሪኝ ተወጂዋለሽ አይደለም ብላለቻት። ምን እያልሽ ነው አንቺ? እኔ እኮ ታላቅሽ ነኝ ብላ ስትል ታዲያ ስሜት ታላቅ ታናሽ ይላል እንዴ? እስኪ ንገሪኝ ምን ችግር አለው? ማለቴ ከወደድሽው እወድሃለሁ ብለሽ አትነግሪውም? አያየሽ አይደል እንዴ? መች እሱ ይገባዋል? እሱ አይኑን የጣለው አንቺ ላይ ነው እንጂ ህብስትዬ፣ ግን ደግሞ አይሳካለትም ብላ ስትል አይታፈስ። እኔ እንደዚህ አይነት ሁኔታ ውስጥ ብሆን በጣም ደስ ይለኝ ነበር። በእምነትን ትሰማኛለህ? ያችን የተረገመች ልጅ ታመጣታለህ ብሎ ሲለው እንዴ እኔ ምን ቤት ነኝ የማመጣው? አንተ ራስህ አይደለህም እንዴ ልጅቷን ብን ብላ እንድትሄድ ያደረካት? ሀብት ንብረት ስትል የእውነቴን ነው ምልህ የገዛ ልጅህን አጣህ ብሎ ሲለው አንተ ምንም አያገባህም፣ ስለማያገባህ ነገር አትግባ። አሁን እያዋልኩ ነገር ያችን ህብስትን ፈልገህ ብቻ እንድታመጣልኝ ብሎ ሲለው እኔ እኮ አግባ ነው እንጂ የተባልኩት ያለችበትን ቦታ አፈላልጋ አልተባልኩም። ተው